ፓስፖርት ላይ ያለውን ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ከካሜራው እየወጣህ ነው፣ መሀል ላይ ሁን ፕሊዝ። ኦኬ አሁን እሱን አንሳውና አትውጣ፣ አታፍጥነው፣ ቀስ ብለህ ከካሜራ ወጥተሃል። ርቋል። ቆይ ካሜራው አልዞረለትም እስካሁን አይደለ? አልዞረም። ከዞረ እኮ ፍላሽም ከበራል ፍላሽ መብራት ይችላል። አሁን ምሽት ስለሆነ ነው። በጧታው ማሳየት ትችላለህ? ጧት ሲነጋ ማሳየት ይችላል? አሁን ማለቱን ካረጋገጥን እየታየ አይደለም ወንድሜ። ወደ ሰማይ ወደ ላይ ከፍ አድርገው፣ እጅ ከፍ አድርገው ወደ ላይ። ያንተ ጥላ ያረፈበት ስለሆነ ነው የማይታየው። ያ አይ ቲንክ ካሜራው ቆሽሿል መሰለኝና እንዲህ እናድርግ። ብሬክስ ምን መሰለህ፣ ሌሎችም ጥያቄዎች እንዲመልስልን አሁን በዚህ ሊታይ ስለማይችል ጧት ላይ በቪዲዮ ወይ የሆነ ሰው ጋር ተደዋውሎ ወይም ደግሞ በላይ ቢምጣና አንድ ሰው አስገብቶትኝ ያሳይ አይመስልህም? ሌሎችን ጥያቄዎችን እንጠይቀው። ከዛ ደግሞ ይሄንን ስልክና ፓስፖርት ለቤተሰቦቿ መቼ እንደሚሰጥልን እዚህ ቃል ይገባልንና የሆነ ቦታ ተገናኝተው ፓስፖርቱና ስልኩን ኢሚዲየትሊ ለቤተሰቦቹ ማስረከብ አለበት ብዬ አስባለሁ። ቅልቦች ምን ይመስላል? እኔም በዚህ ነው የምስማማው። ቤተሰቦቿም የሚፈልጉት እሱን ነው። ማስረጃ ስለሚፈልጉት መታወቂያዋ፣ ፓስፖርቷ፣ ስልኳ የእሷ መሆኑንም መጠየቅ ይፈልጋሉ። ቅድም ካለፈኝ ውስጥ ብጠይቅ እንደምትፈቅዱልኝ ከሆነ መሞቷን የሰሙበትና የመሞቷ ቦታውና የነሱ መሀል ያለው ርቀትን ማወቅ እንደው ምን እንትን እንዳሉ እኔ የሚል እንኳን ፍላጎት አስክሬኗን ለቤተሰብ መርዳት የሚለው እነሱ ስላሉ ነው እኔ ያምንችበት። ወይም እዚህ ጋር ሲጠይቁ የነበሩ መኖሯን እንግዲህ ብዙ ምልክቶች እየታዩ ነው በተለያዩ ቪዲዮዎች ማህበራዊ ሚዲያ ላይ የሚዘዋወረው። እነሱ የሰሙበት ርቀት እና እሷ ሞተች ይባል የቀበርናትስ ያሉት ቀጥታ የሰሙት ነገር አለ ወይ? ይህንን ደፍረው እኛ ጋር መጥተው እንዲህ ብለው በድፍረት ለመናገር ያስደፈራቸው ነገር ምንድን ነው የሚለው መለየት ስለፈለኩኝ ነው። ለዛም የራሴ ምክንያት ደግሞ አለኝ። በኋላ ላይ አነሳዎችን ይሆናል፣ ግን የእሱን ስሜት ወይንም የእሱን ምላሽ ማወቅ ስለፈለኩኝ ጥያቄ ያ እሱ ነው። ሁለተኛ ጠዋት ላይ በሆነ ሰው ላይ ገብቶ ወይ በሀቡ ወይ በአቡፋኖ ቤት አሁን ያሳየንን ሲም ካርድና ፓስፖርት ያሳየናል ለቤተሰቦቿ ከማድረሱ በፊት ቢከዝ አሁን ማየት ስላልቻልን ጨለማ ስለሆነ ሲም ካርዱ የማን እንደሆነ ስለማናውቅ አሁን ገብተዋል አይደለ? እሱን ያሳየናል። ያለበትም ድረስ ሂደው ምናልባት እሱ ያለበትም ድረስ ቤተሰቦቿ መጥተው መውሰድ ስለሚችሉ ከኔ ጋርም ኮንታክት እያደረግን ስለሆነ ያንንም ማመቻቸት የምንችልበትን ሁኔታ ደፈቀ። እሱን እንግዲህ እንነጋገራለን ምን መሆን እንዳለበት። አሁን ይሰማሃል ነገሰ? ይሰማል። ኦኬ አሁን ምን ታደርጋለህ? ጠዋት አቡፋኖ ቤት መጥተህ አሁን እንዳሳየህን ቪዲዮውን ከፍተህ ፓስፖርቱና ሲም ካርዱን ታሳየናለህ። ፈቃደኛ ነህ?
አለበት ወይ አቡ ከከፈተች በአቡ ቤት እስኪ መጣ እኔ እንኳን ጣዋት እርጉዝ ነኝ በጣዋት ተኛለሁ አለና እሺ ይቅርታ አቡዬ እሺ ሚኪ እስኪ መጣ ግን እኔ ያልገባኝ አንድ ነገር አለ እዚህ ላይ ሳየው ራሱን ለመደበቅ እየታገለ ነው ላለመታየት ለምንድን ነው ኦሬዲ በቪዲዮ የሚታወቅ ልጅ ነው ቪዲዮ መልኩ ምኑ የገጠር ልጅ ጋር አለ ይሄን መጀመሪያ ያለው ያኛው ልጅ ከወጣ ነው ያለው ፎቶ አሳየ ነው የዛኛው ልጅ ስለዚህ ለምን ይሄን ያህል የሚጨነቀው እኔ አልገባኝም እና ራሱን ቢያሳየን ጥሩ ነው አለበለዛ ይሄ ሰውዬ ሌላ ቦታ ነው እኛም አልገባን ሁለተኛ ይሄ ሰውዬ ራሱ ለቤተሰብ ስልክና ፓስፖርቱን መስጠቱን እርግጠኛ ለመሆን እሱን ነገ በአቡ ፋኖ ቤት መጥቶ ሲም ካርዱና ፓስፖርት ሆላው ሚኩ ግደለም ችግር የለው የት ላይ እንደምናየው ነግርሃለሁ ነገሰ ተመልሰሃል ነገስ እሺ አሁን አቡ ፋኖ ቤት ሲከፍት ጧት በእናንተ ሲነጋጋ በላይ በመጥተክ አሁን እንዳሳየህን ታሳየናለህ ችግር የለም አሳያችኋለሁ ቴንክ ዩ ከዛ ደግሞ ሲም ካርዷና ፓስፖርቷን አንተ ነህ ለአባቷ በእጅ ባንተ እጅ የምትሰጠው ወይስ በሌላ መልእክተኛ ነው ልትሰጠው ያሰብከው እንዴት ነው ያሰብከው ችግር የለም በፈለገው ሰጣለሁ ኖ አንተ እሳቸውማ ያሉቱ የልጅን ፓስፖርትና ሲም ካርድ መስታወቂያዋን የያዘው ልጅ መጥቶ በእጅ እንዲያስረክበው ብለዋል እና እሱን የምንፈልገው እኛ አንተን ነው እንጂ በሁለተኛ ወገን እቃዋ እንዲሰጥ አንፈልግም እኛ ስለማንፈቅድ ማለት ነው የሚገርማችሁ ከ9 አብሯት ከነበሩት ውስጥ የገጠር ልጅም ትናንት አንስቼልን ነበረ ሽሙዬ አሊ ነው አሊ የሚባለውን ብቻ እንዳገኙት እሱንም ፈልገው ቤቱ ድረስ እንደሄዱና እንደው በቃ ያለውን ነው የወለደ አንጀትም ስለሆነ እንትን ያሉት እሱ ብቻ ነውና እናንተ ብዙ የነሱን ለምንድን ነው የምትሸሹት አሁን ተባባሪ ናችሁ ይሄ እውነት እንዲወጣ ዋጋ እየከፈላችሁ የቁጭ ብላችሁ ከኛ ጋር ምን ጠይቀውንም በትህትና እየመለሳችሁልን ያላችሁትና እነሱን ለማግኘት ለምንድን ነው አይሸሹም ተስፋዬ እናወራለን አይሸሹም ጧትም ሲሰጡ ሆላ ግደለም ያሉ ጧት አባትየው ይጠይቋቸዋል ለምንድን ነው ሲም ካርድና መታወቂያውን እስካሁን ለኔ መተህ ያልሰጠኸኝ ምንነን የፈራኸው ምናምን ብለው ይጠይቋቸዋል መንገደኛው ሳውት ቦታ ካለ እሺ እና ጧት እንግዲህ ያለን ምንድነው እዚህ ያላችሁ በአቡ ፋኖ ቤት መጥቼ ፓስፖርቷን ሲም ካርዱን ስልኩን በቀን አሳያለሁ አሁን ለሊት ስለሆነ መብራት ይዤ ስላልተመቸኝ ነው ብሏል ቃል ገብቶልናል ሁለተኛ ለቤተሰቦቿ ለአባቷ ይሄንን የሷን ዕቃ በአካል ሄጄ ወይ ደግሞ እሳቸው መተው በአካል እኔ ነኝ የማስረክበው ብሏል ይሄ ቃል እንዳይቀየር ሪከርድ እየተደረገ ስለሆነ ነው ማለት ነው እሺ ሌላው አካውንት ያንተ ነው ሚኪ ያንተ ነው ፎሎ እናደርግህና ላይቭ ስትገባ በዚህኛውም ሰዓት እሱን ተከትለን መምጣት ስላለብን ፎሎ እናርግህ ያንተ ነው እሺ ነገሰ አሁን ቪዲዮ ልታወራ ትችላለህ ቅድም ሐምዴ ከታየ እናበራለን ብላችሁ ነበረ እና የሐምዴን ፎቶ አሳይቶ ያው መሲ ራያ አላየሁትም እሱ አብሮን አልነበረም ብላለች ስለዚህ አንተ ቪዲዮ ልታበራ ትችላለህ ነገሰ አያችሁኝ እኮ ነው ለምን ማብራው አላየሁም እጅግን አየነው እንጂ ፊትክን አላየንም ፎቶዬንም አይታችኋል ኖ በቪዲዮ አሁን እንዳሳየህን እጅግን ፊትክን ማየት እንችላለን ፊትክንም እጅህን እንዳሳየህን ቀለበት ያደረክበት እጅህን አይተናል እኛ ምሳሌ ያየነውን ፊትክን ግን አላየንም ፊትክን ማሳየት ትችላለህ እንደገና ቪዲዮ አብረተክ ቪዲዮ ምን ያደርግላችኋል አንተ ማየት ስለፈለግን አያችሁኝ እኮ በፎቶ ነው ያሳየኝ እሱም ምንም በፎቶ አሳየሁት አላ አየ ፓስፖርቱን ያስከው ሲም ካርዱን ያስከው አንተ ነህ እኔ ነኝ ብለህ ምንም ያስፈራ ነገር አለ አንተ ብታሳይ አንተ እኮ
ሺህ ህዝብ እያየ ነው እየጻፉ ያሉት በቪዲዮ ለምን አይታይም ፊቱ ምናምን አሉ። ያንን ጥያቄ ነው እየጠየቅን ያለ ነው፣ ሌላ ጥያቄ አይደለም። ከባድም አይደለም። እጅህን አሳይተሃል፣ ምንም አላለም። ፊትህንም ስታሳይም ምንም አንልም። ወደሚቀጥለው ጥያቄ ነው የምሄደው። የሚቀጥለው ጥያቄ ምንድነው? እቃዋን ይዘህ ነበረው በሻንጣ ነው፣ ሻንጣውን ወርውረህ ጣልከው። ፓስፖርቷና ስልኳ ከኪሴ ነበር ብለሃል። አሁን ግን ያስክበት ነገር የሆነ ፕላስቲክ እያየሁ ነው። ፕላስቲክ የት አገኘ? እዛው ነው ፕላስቲክ በፌስታል ነው ያኔ እሷ እንደጠቀለለችው በፌስታል እንትንም አለ ምንድነው የሚባለው ምን ብር አለ። ስንት ብር ነው? ብሩን አላውቅም፣ ያልቆጠርኩትን ብሩን እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? እሷ አለች። እንደገና ደግሞ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? አዎ። እሺ አሁን እስኪ ብሩን አንድ የቁጠረውና ስንት ብር ነው ንገረን አንተ። ስቅላሽ ምን አልከኝ? በቪዲዮ ይወጣ ታዲያ ስትቆጥር። እሺ አሳየን። እኔ ምልክ አሁን ራሱ ቪዲዮ ቀርጸ በዋትስአፕ ልትልክልኝ ትችላለህ? ተስፍሽ አረርጌው ነው ይሄንን ሀሳብ በዋትስአፕ የሰጠኝ። አሁኑኑ ለምን ፓስፖርቷንና እንትኗን ቀርጸህ አትልክልንም ቪዲዮ? እስኪ ቆይ ብሩን ይቁጠረውና ስንት ብር እንደሆነ መዝገበ ጸሎቱንም ያሳየንና እሺ ከዛ ካሜራውን ደግሞ አጽዳው። እሺ ወንድሜ ከኋላ ካጸዳከው በነገራችን ላይ ይሄ ልጅ አለማመስገን አይቻልም። አንድም አልተቆጣም። አድርግ የምንለውን ነገር እየጣረ ነው። ጋይስ ተረዱ። ሰው ነረበሱ ነው። ይሄ ልጅ ተጨንቋል። ሁላችንም እንደዚህ ነው የምንሆነው እና እናመሰግናለን ነገሰ። አሁን ቪዲዮውን አብራና ብሩን ቁጠርልን። ስንት ብር ነው? ወጣ ኔትወርክ ነው ይመለሳል። ወይ ይቅርታ፣ ሁለተኛ ጥያቄ በቀደም ዕለት ሰይዶ ሴም ጋርዱ ይሰራል። አሁን ታዲያ እንዴት እሱ እጅ ላይ ሞባይል እኔ እኮ ዙም እያደረኩ የሁላችሁ ስክሪንሾት አድርጌ ዙም እያደረኩ ሳይ ሞባይል የሚል መሰለኝ። ይኸው እየጠራ የት ነው ሴም ካርዱ ያለው? የገጠር ልጅ ቤቱን ያንሳስኪ አንድ ጊዜ አድምጡት። አቡ ነገሩ መስመር እንድናስይዘው ነገሰ ሲወጣ ሲም ካርዱን ፓስፖርቱን ቪዲዮ ቀርጾ ላንቺ ልክልሻል አይደለ? ራይት ናው ይልክልሻል። ጠዋት ምሳሌ በላይ አልገባም ካለ እሱን ይልክልሻል። ጠዋት ለቤተሰብ ይሄን ዕቃ ካደረሰ በኋላ የሚሆነው ነገር ይሆነና አሁንም ሌላኛው ሲም ካርድ ይፈለጋል። ገባሽ አይደል? መጀመሪያ በእጃችን ያለው ነገር እንቀበል፣ ነገሩን ሳይደፋፈር። እሺ ቁጥሩ ቆይ፣ አሁን እየጠራ ያለው ቁጥር ከየት የመጣ ቁጥር ነው? የእሷን መሆኑን ቆይ አንዴ ሰያ በትልቁ ላድርግ። የእሷ ቁጥር ስለመሆኑ እርግጠኛ ነን? እርግጠኛ ነው ብለው ሰጡን ነው እንግዲህ። ቁጥሩን አታሳይ። ባለቤቷ ነው ወንድሟ ነው? ማን የሰጠህ? ሲም ካርዱ ሞባይሊ ነው ወይስ ሰዋ ነው የሚለውም ቼክ አድርግ። አንድ ሞባይል እዛ ላይም ያየሁትኝ እሱ ያሳየው ሲም ካርድ የኢትዮጵያ ሲም ካርድ እንዳይሆን ብዬ ነው። በጣም በቅርብ ስክሪንሻት አደረኩና ግን እያረኩ ሳይ ሞባይል ነው ስልኩ ያየነው። እዛም ላይ እንትኑ ያለው የሞባይል ነው አይተነዋል። ምናልባት እነሱም ከሳውዲ ስለሄዱ ይኖራቸዋል። የእሷም ይሄ ሞባይል ነው። በነገራችን ላይ እንዴት እንደሚጠራ ብቻ ሊገባን አልቻለም። እኮ ይሄ ቁጥሯ ነው ብሎ የሰጠው አካል ማን ነው? ከቤተሰቦቿን የተወሰደው እርግጠኛ የእሷ ቁጥር ነው? አዎ ያክስቷ ልጅ ናት። እንግዲህ የእሷ ቁጥር ብለው ነው የሰጡን። ገዛ ቤተሰብ አቡ ሀና ከተደፈረችበት ቦታ በኋላ ስልክ እየደወለች ነበር ብለዋል። ወደ ማን ነበር ስልክ የደወለችው? እና ያንን ስልክ ቁጥር ማን ነበር ለመጨረሻ ጊዜ የደወለችበት ስልክ? እኮ ቤተሰብ መናገር ይችላል አይደል እንዴ? በጣም ጥሩ። ደውላ እንትን ህይወቴ ተበላሸ ብላ በስልክ ስታወራ ወይኔ ትዳሬ ወይኔ ህይወቴ ስትል ሰማናት አይደል ያሉት? እሱን ልጠይቀው ነበር እኮ ልጁን። ወጣ መልሱልኝ። መልሱትና እኔ ልጨርስና ከዛ እናንተ ጠይቁታላችሁ። ለምን መሰላችሁ? ሲም ካርዷን ልጁ
ባትሪው መቼ እንደጠፋ ከስልኳ ማን ይደውል እንደነበረ ይሄን ሁሉ ይመልሳል እሱ። ገባችሁ? ከዛ ለአባትየው በእጁ ያስረክባን ስልኩን። ሲያስረክብ እዛ ላይ የሚታዩ ነገሮችም ይኖራሉ በአካል አቡ ሰማለሁ ነው። አዎ ሁላችሁም ሰያ መጨረሻው 115 ነው ቁጥሯ። ሚዩት ነክዋ ሰያ አይሰማም። ሰያ ሚዩት ነው አላወቀም። 115 ነው ቁጥሯ መጨረሻው። ወንድሟ ልኮልኝ ነው እዚህ ጋር በዋትስአፕ እና ለማረጋገጥ ነው 05607491115 ትክክል። ይሄ ቁጥር ይጠራል። እሺ እዚህ ጋር ለሁላችሁም ሀሳብ ነው የምሰጠው። አቡዬ ምን አለ መሰለሽ ቲክታክ እንደምናውቀው ከቦታ ቦታ ሎጊን ይደረጋል። አሁን ሲወጣ ኔትወርክ ነው ምናምን፣ አሁን ተመልሶ ሲገባ መልሶ እንዲያሳየን እንፈልጋለን ስልኩንም ፓስፖርቱንም። የዛ ጊዜ እየተቀያየሩ ሊሆን ይችላል። የሆነ ቦታ ሆኖ ሎጊኑን እየሰ በሌላ ስልክ ሎጊን እያደረጉ በቲክታክ እኛ ጋር ይገባሉ። ዛም እንዲህ አይነት ትሪክ ስላለ ነው እና በክፋት አይደለም በምን አይደለም። ሲመጣ መልሶ መጀመሪያ ያንን አሳይቶን ከዛ በኋላ ነው ወደ ጥያቄ። ቴንክ ዩ። አልተመለሰም። ሰያ አቤት። ይኸውልህ መጀመሪያ ስልክ ላይ ስታር ብለህ 223 ጊዜ 22ን ትጽፍና ከዛ የመሰላል ምልክቷን አድርገህ ኦኬ በለው እስኪ። ከዛ ምን ይመጣልሃል? የሷን ስልክ ነው ስልክ ላይ ነው እንደዚህ የሚደረገው። ሚኪ የሷ ቁጥር እንዲወጣ ማለት ነው። አሁን ልክ እሱ እንደከፈተው ማለት ነው። ስልኩን ክፈተው ትሉትና እንደከፈተው ከዛ ጨረር 2 አሁን ደግሞ ይሄ ግዴታ ይቅርታ በመሃል ባባ መጠየቅ አለብሽ። መልክልሽን ቁጥር ለሰያ ላኪለት። እሺ አሁን እሺ የሷን ስልክ ቁጥር ስለተማሽን ከሆነ ሀቡ ማለት ነው ኮድ ይልካል። ኦኬ ጎ ሄድ ቀጥል። እየሰማሽ ነው ሀቡ? አዎ እየሰማሁህ ነው። የገጠር ባልዩዋን እያወራች ስለሆነ በምን ስልክ ነበረ ቁጥሩን ስጠይ በይ። ገባሽ? ሰጠኝ እኮ ቁጥሩ ወንድምዬው እኮ ባልዩውን የሰጠሽ? አይ ወንድምዬው። እሺ መጨረሻ ላይ ያወራችሁ ባሏን መጨረሻ ላይ ካንተ ጋር ያወራችሁበት ጀምሮ ኦኬ ጥሩ። አሁን ለባሏ ያወራችሁ ነበር ባልዩ። ጥሩ እሺ ቁጥሯን ላክልኝ በይ። ያ ጥሩ ሐሳብ ነው የገጠርልሽ። ቴንክ ዩ። ያ በጣም ምክንያቱ 2 ሲም ካርድ ኑሯት እንዳይሆን ወንድሟ የሚያውቀው አንደኛው እንዳይሆን ባሏ ራሱ ግን በዚህ ስልክ ነበር ካለ ያው ያ ቴንክ ዩ የገጠርልሽ። እንደዚህ እርዳን ያልነው አሁን ጥሩ ሐሳብ ነው ያመጣው። ያ ልጅ ወጥቶ ቀረ ጋይስ። ለገሰ ሲመጣም ቻርጅ ያርጋው ስልኩ። አይ ቲንክ ቻርጅ ጨርሶ ይመስለኛል። ቻርጅ ያርጋውና የመጀመሪያ የተደወለው ቁጥር እዛው ላይ ያወጣለታል። ግን መንገድ ላይ ይዛው የነበረው ስልክ እኮ እንትን ነው አይደለ? የሆነ እንደውም ታች የሚመስል አይደለ ጋይስ? ያያችሁት እንደዚህ ጣሽ ነው የሚሏት ይችን አሁን ያሳየንን እሱን አይመስልም። ሳርዬ ሚኪ የገጠር ልጅ የቀረጸበት ላይ ሀቡ አሁንም እንደላኩልሽ መረጃ እየላኩልኝ ነው። አንገቷን አቀርጥራ ተች እንደያዘች ነው የሚያሳየው። እሺ አቡ ቪዲዮ ተች ነው አባያ ለብሳ ፊቷ ሳይታይ ያየ ነው። ተች ነው ስልክ እዛ ላይ ትልቅ ነው። አሁን ግን ይዤ ሀገር ቤት ገባው የሚለው ከፓስፖርቱ ጋር ጭራሽ ለመደወያ ብቻ የምታስፈልግ ስልክ ጣሽ የሚሏት ነች። ከፈለግሽ አቡ ልክልሻለሁ ስክሪንሻት የላኩልኝን ወይም ደግሞ እዛው ቪዲዮ ላይ ማየት ትችላለሽ። እስቲ ላኪኝ ስክሪንሻት። እሺ አንድ ጊዜ በልቼ ልጨርስሽ። እሺ ልክልሻለሁ በልቼ ልጨርስ ነው ለሳይ ቪዲዮ ላይ ሲዩ ሀቡ ቪዲዮ ላይ እጄ ላይ እንትን ምን ሆኖ ይቅርታ እሺ እሱ ነው አሁን የምናየው ነገር ሌላ ቦታ ስለሆነ ማለት ነው። ሚኪ ስልኳን በሌላ በእንደዚህ በአየር መሰለኝ ላከችው። እስካሁን የእሷ ትልቁ ስልክ ራሱ ቤተሰብ ጋር ይግባ አላውቅም በማን እንደላከችው። ምንም አልደረሳቸውም። እኔ ቃል እገባልሃለሁ ትልቁ ስልክም ሆነ ምንም አይነት ነገር የእሷ የሄደ ቃል አልደረሰም። ኦኬ ከዛ እናንተ ጋር ከቀረጽክበት በኋላ ነው እሷ ልክ ያለው ያለችል አንተ ላላ ከዚህ ጀምሮ ሲጀመር እያወራችበት የመጣችው ከሻፍ ስልክ ነው እሷ ያዘችው። እቺን ትንሿን ስልክ ማለት ነው። ኦኬ ጣሻ የምትላትን ማለት ነው። አዎ እናንተ ስትቀርጻት እጇ ላይ የነበረው ስልክ የማንን ይዛ ነው? ወይ እንዳይቀሟት ደብቃ ይዛው ነበር ማለት ነው ወይስ የማን እንደሆነ? አሁን ነገሰ የያዘው 2 ስልክ ነበረ።
አሁን ራሱ ስልኩ አልተቀየረም እስካሁን ድረስ እሱ ያዙ። እሺ አንተ ብቻ የምታውቀውንና የምችለውን ብቻ ነው መመለስ ያለብህ፣ ሳትጨናነቅ። ሌላውን ደግሞ ሌሎቹም ይመልሳሉ። አንተ ብቻ ቪዲዮ ላይ ደግሞ ማየት ይቻላል። የያዘችው ታች ስልክም ከሆነ ከሻፍም ከሆነ ቪዲዮ ላይ የሚታይ ከሆነ እኮ ማየት ይቻላል። እሺ እንደሪስ አባባላ አንተ የገጠር ልጅ ሹምዬ፣ ይሄ ፎቶ የነገሰ ነው። ሲየው እናንተ ማለት ይሄ ምስል ይታያል። መብራት በዛ ካሜራውን ታዞረው ያንጸባርቃል። ካሜራውን አዙ፣ ካሜራክን አዙረው። እሺ እንድሪስ ገብታል። ኦኬ ገብቷል። እሺ አሁን ይታያል አይደለም? ይሄ ማን ነው? ኧረ ይሄ አይደለም። ይሄ እኮ እንትና ነው፣ ቦቻራ ነው። ማን ነው ይሄ? ጋይስ አካውንቱ ላይ ነው ፎቶ ያለው። አካውንቱ እኮ ፌክ አካውንት ነው፣ የራሱ እኮ አይደለም። የራሱ ነው ግን አልለቀቀም። እሱ የሱ እስካለቀቀበት ድረስ ፌክ ነው የሚባለው። አንድ ሰው የሌሎች ሰዎችን ቪዲዮ በአካውንቱ ፖስት የሚያደርግ ከሆነ ኦፊሻሊ አካውንቱ የራሱ አካውንት ሊባል አይችልም። የራስህ የሚባለው የራስህን አንተነትህን የሚያሳይ ነገር የምትፖስትበት አካውንት ነው። ጊዜሽን ለመጠቀም ነገሰ እስከሚመለስ እንደዚህ ጋር ያለሽ የጠራሽበትን ምክንያት ቶሎ ጨርሽና እሱ ነው ዋትስአፕ ላይ ፖስት አድርጎልኝ ነው አስገቢኝ ብሎኝ ነው። እኔ ግን የፈለግኩትኝ እንድሪስን የሆነ ቪዲዮ አሳይቼው ያንን ቪዲዮ ያለበትን ምክንያት ማስረጃ እንዲያቀርብልኝ ነው። እሺ እንድሪስ መጀመሪያ አንተ ቀደም ማለት ከኔ ጥያቄ በፊት የራስህን የምጣከበትን አላማ ነገር እንድሪስ ወንድሜ ሚውት ነክ እንድሪስ ሚውት ነክ ሚውትክን አብራ። ይኸው የላክሽልኝ ቁጥር እንደምታዩ ይጠራል። ቅልቦች ልኮልኝ ነው ይጠራል። እሱ ራሱ ነው አይደለ? አንድ አይነት ቁጥር ነው። ራሱ ነው። ከቤተሰቦቿ ተልኮለት ነው ለቅልቦች። ከቤተሰቦቿ ጋር ኢትዮጵያ እያወራ ስለሆነ ስለዚህ ምንድን ነው እንድሪስ ጉድ ነው ወይ? ወጥተህ ግባ። ሚውት ካልበራብ ካለክ ወጥተህ ግባ ወንድሜ። ባሏን ለምን አታስገቢውም? ሀቡ ባልየው ይግባና እያወራህበት የነበረው እሱን ከዚህ ከሳውዲ ጀምሮ እንግዲህ ሲያወራት የነበረው ነው እሱ ማለት ነው። በመጃን ነው እንደዚህ ሲያወሩ የነበሩት። እዛውም መጃን የወር ነው የሚመጀነው። ገባሽ አይደል? ከሱ እኮ ቁጥሩን መቀበል ይቻላል። ቤተሰቦቿ አሁን ሰያ የደወለበትን ስልክ ቁጥር ነው እንግዲህ ጥር 9 ደውላላቸው ስታናግራቸው የነበረ ከዛ በፊትም ከእህትዮም ከአባትዮም ይሄን ስልክ የዛኔ ስልኳ አሁን የእሷ ዘግቶ ገና ሽፍታው ጋር ሳንደርስ እኮ የእሷ ስልክ እኮ ዘግቷል፣ ባትሪ ዘግቷል። እና በማን ስልክ ነበረች ታዲያ? ይቅርታ የገጠር ልጅ ህይወት የተበላሸ ምናምን ያለችው ስታወራ ጓደኛዬ ነገረኝ ያልከው ሰይፈ የሚባለው ነው። እሱን የምጠይቁት እኔም እኮ ከሱ ነው ይሄን ወሬ የሰማሁት። በማን ስልክ ነበር የዛኔ ስታወራ የነበረው? ባትሪ ከዘጋ እንግዲህ ወንድሟን ጠርቼዋለሁ። ባለቤቷ ኦንላይን የለም፣ አንድራይት ነው። ወንድሟን ሰይፈ ማለት ነው። እሱ ነው። አይፎክሩ ነው ስሙ፣ ሰይፈ አይደለም። ስልኳ ከዘጋ ባትሪው ከዘጋ ሶሪ ባትሪ ከዘጋ እናንተ ጋር ካለፈች በኋላ ስታወራ ሰምታችኋታል አይደል? ልጁ ነግሮኛል። ሚር ሪከርድ ሰምቻለሁ። ያንተ
ስለዚህ በማን ስልክ ደወለች ብለህ ነው አንተ የምትገምተው? እኔ እንግዲህ ወይ መሪዎቹ ጋር ተደውሎላቸው አገናኝቷቸው እንደሆነ ለሷ ተደርጎ እንደሆነ መሪዎቹማ ኦልሬዲ እናንተ እኮ ተኝታችኋል አይደል? ተኝታችሁ አጠገብ ናችሁ ተኝታችሁ ነው። ታዲያ መሪዎቹን እንዴት አድርጎ እንትን ሊል ይችላል እኮ? እንግዲህ እሱን ደግሞ ልጅቱን መጠየቅ ነው ወንድሜ። አሁን ግምትህ ነው እኮ ሽሙዬ፣ ግምትህ ምን ይመስልሃል ነው? እኔ አቡ ልኬልሻለሁ። እሺ ፎቶ ይሄ ራሷ ሀና ከሆነች ስማርትፎን ነው እጇ ላይ ያለው የሚታየኝ። እንድሪስ በዚህ ሁኔታ እንዴት ነው የምንቀጥለው?